ባለትዳርን ወንድ የራስሽ ለማድረግ የለፋሽበትን ልፋት እኔ በ3 ቀን ጨዋታውን ተጫውቼ አሸንፌሻለሁ። ኧረ ቆይ ሰዎች ወይኔ መበላት እንዴ! ሩታ ምን እያደረገች ነው? ኧረ እንዴ ጌታ ሆይ እኔ ይሄን ማመን አልችልም። እስቲ ቆይ ቪዲዮውን ሙሉ ስናይ ሙሉ ስለ ጫወታው ይሁን ትኩረቷ ስለ ሄርሜላ ይሁን እስቲ ቀስ ብለን እናያለን። ስለዚህ ይሄ ሁሉ ጊዜ ማስመሰል ነበር ማለት ነው። ሩታ የምርሽ ነው? የሱን ደስታ የሱን ፍቅር ደግሞ አፍቅረሽው ወይም ደግሞ ወደሽው አይደለም? ያንቺንም ተጫወቱባት ብቻ ሳይሆን ተጫወቱባቸው። በአብርሽም በሄርሜላም በቃ በሙሉ በአብርሽ ጀማዎች እርግጠኛ ነኝ የዚህ ነገር ሁሉ ጠንሳሽ ሮቤል በቃ የሩታ ወንድም ነው። ሌላ ማንም ሊሆን አይችልም እንጂ ሩታ እንደዚህ ታደርጋለች የሚል እምነት የለኝም እኔ። ወይኔ ጉዴ! ተሰራባት ተንኮል ምላሽ ነው የሰጠች በቀል። ለዚህ ደግሞ በጣም ተዝናንተናል እኛም እናንተኛ ላይ እንደተዝናናል እና ደግሞ እውነት አሁን ለአብርሽ አዘንኩ። ዛሬ ገና በትክክል ለአብርሽ አዘንኩ። ወይኔ ይሄ ልጅ እኮ ከዚህ በኋላ በቃ ሰው አይሆንም፣ የምር ሰው አይሆንም። ከዚህ በኋላ በቃ ማንንም ነው በህይወቱ ላይ ያምን ያለው። ከኔ ጋር መፎካከሩንም እንድታበቃ ስለሷም ጭምር ላሳያት ብዬ በዚህ ሳምንት ውስጥ ያደረሽው የነበረው ነገር ውሸት ነው እያልሽኝ ነው? አዎ ውሸት ነው እንጂ እኔ አንተ ጋር መመለስ ፈልጌ ድጋሚ ቆይ ሲጀመር ይሄ ነገር እውነት ለመናገር ሩታ አንቺ ሄርሜላን የጎደሽ ቢመስልሽም እርግጠኛ ነኝ እሷ ትደሰትበታለች። ምክንያቱም በቃ ሌላ አማራጭ የለውም አብርሽ እሷ ጋር ከመመለስ ውጪ ሄርሜላ ጋር ከመመለስ ውጪ አማራጭ የለውም። እኔ አልቀለድኩም ነበር እስከዛሬ ማለት አሁን ነው የቀለድኩት። አንተ ብዙ ጊዜ ስትቀልድ ኖርሃል ህይወቴ ላይ። ወይኔ ቆይ እኔ እውነት ለመናገር ማለት ያን ያክል ለአብርሽ ምደግፍ ሰው አይደለሁም፣ ግን እዚህ ጋር እንደ ሰው እንደ ወንድ ምናምን ነገር እኔም ይሆናል ፊልም አደርገው የሱ ስሜት አለ በቃ ልረዳው ሞክራለሁ። ምክንያቱም ሁሉን ነገር እርግፍ አድርጎ ትቶ ነው ሩታ ጋር ሊመለስ የሞከረውና በዛ ሰዓት ደግሞ እንደገና መውጋት ማለት በጣም ከባድ ነው። በእርግጥ ሩታ ከዚህ በፊት ካሳለፈቻቸው ነገሮች ጋር እያወዳደርኩትና የሱ መጎዳት ይበልጣል እያልኩ አይደለም፣ ግን ሁሉ ነገር እስከቀረ ድረስ አንዳንዴ እኮ ይቅርታ የምንለው ለቃሉ ብቻ ሳይሆን ሁሉን ነገር ለመርሳት ነው። ይቅርታ ማለት እንደዛ ነው። ሰው ስላለሽ እንዳይመስልሽ ይጸጽትሻል፣ በደንብ እንደሚጸጽት ሰውም ከሰውም በላይ ነው ያላት። በጣም ደደብ ነው አይባል ማታ ዘይድ ወይኔ ቆይ ሩታ ሰላም ብላ እስከምትገባ እንዲህ ጭንቅላቷን ነው ገፍቶ ሄደው በዚህ መገመት ይቻላል። አብርሽ ሩታ ላይ እጁን አንስቶ ማያቅ ሰውዬ ሩታን ገፈታትሮ እስከሚሄድ ድረስ በጣም ተናዷል። ልንረዳው ይገባል። እና እስቲ ሩታ ሰላም ብላ እስከምትመለስ ደግሞ እኔም የራሴን ሰላምታ ለእናንተ ተመልካች ቤተሰቦች ላድረስ። እንዴት ናችሁ ውድ ቤተሰቦች? ዛሬ ትልቅ ደስታ አለን። ወይኔ እኔ ጠዋት አካባቢ በለቀኩት ቪዲዮ 5000 ገብተናል ብዬ 4900 ምናምን ነገር ነበር እና የቀረቿን ሙልት አርጋችሁ 5000 አርጋችሁ ጠብቃችሁኛል። በጣም ከልብ አመሰግናችኋለሁ። አንድ ብለን እንግዲህ ያው ከነተገር ጉዞ እንደጀመርን ዛሬ 5000 ላይ ደርሰናል። ሁላችሁንም በቃ እያንዳንዳችሁን ከልብ አመሰግናችኋለሁ። እንኳን ደስ አለ እያላችሁ ኮሜንት ላይ ብትጽፉ በቻልኩት መጠን ለሁላችሁም ሪፕላይ ለመጻፍ ሞክራለሁ። የሚያናደው ለኔ ደስታ ሆኖ እኔ ተደስቼ ያው አሁን እያየን ያለነው ቪዲዮ ወይ ለናይ ያለነው ቪዲዮ ያን ያክል ደስ የሚል አይደለም። ለማንኛውም ግን 5000 መግባቴን አስመልክቶ ዛሬ ስንት ሺህ ላይክ እናድርግ? 5000 እንድፈረው 5000። እሺ የቻላችሁ ፈቃደኛ የሆናችሁ ሁላችሁም ይሄን ቪዲዮ ላይክ እያደረጋችሁ ጀምሩ። በቀጥታ ወደ ቪዲዮ እንግባ። ብዙ ነገር ተፈጥሯል ህይወታችን ላይ ብዙ ያሰቃዩን ብዙኛ ላይ የተጫወቱ ሰዎች አሉ። እነዛን ሰዎች ደግሞ በሚገርም አይነት መንገድ ተበቀለናቸዋል። ማንንም እሱን እናምናለን እናቀለን እናንተ እንደጎዱ ምናምን ነገር ግን በእርግጥ እውነት ለመናገር ማለት የሆነ ለአንድ ሰው ብቻ ከማድላት እውነቱን ለመናገር የዛኔ አብርሽ ላጠፋው ጥፋት እሱ ይቅርታ ሳይጠይቅ ነው አራይቺዝም እሺ ለማንኛውም አብርሽ ላጠፋው ጥፋት እሱ ይቅርታ ከመጠየቁ በፊት የምታስታውሱ ከሆነ እንግዲህ ኤፍሬም ነው ጭራሽ እየተንበረከከ ሲለምናት ምናምን ነገር የነበረውና እሱ ይቅርታ ከማለቱ በፊት ሩሙ ድረስ ልጁ ምናምን ነገር ይዛ ሄዳ ይቅር ብለው ምናምን በቃ ብዙ ነገር ተፈጥሯል። ብቻ ይቺ ያለፈችዋን 3 ቀንና የዛን ሰዓት ያው እንግዲህ ሁላችንም ጠርጥረናል ከመሬት ተነሳ ሩታ እንደዚህ ልትሆን እንደማትችል። መጀመሪያ አካባቢ እውነት ለመናገር እኔ ሙሉ በሙሉ አላመንኳትም ነበር፣ ግን 2-3 እያለ ሲደጋገም ሙሉ በሙሉ አመንኳት። በተለይ ደግሞ አብርሽ በቃ እነ ሄርሜላንም ብሩክንም እና አቤልንም ምናምን ነገር ከህይወታችን ውጡ ካሉ በኋላ በደንብ አመኘ ነበር። ግን አሁን ላይ እንደዚህ አይነት ነገር ሳይ
በጣም በጣም እየደነገጥኩና እንትን እያልኩ ነው። የሆነ አባባል ትዝ አለኝ፣ ሴትን ማመን ቀብሮ ነው አለ የሆነ ሰውዬ። እና ይሄን አባባል እያጸደቅሽ ነው የሚመስለው እውነት ለመናገር ግን የትወና ብቃትሽን ሳናደንቅ አናልፍ ምናምን ነው የሚታወቀው። ግን ያ ነገር ውሸት ነው። ማለትም ሩታ ጨዋታውን ተጫውታለች ማለት ነው። በመጀመሪያ ደረጃ ግን ይቅርታ ማለት ፈልጋለሁ እናንተ ይሄ ትልቅ ይቅርታ ማለት ሲጀመር እኛም ብቻ አይደለም። እውነት ለመናገር ቤተክርስቲያን ሄዳችሁ ንስሐ መግባት አለባችሁ። እንደኔ የምር ይሄ ማለት ይሄ ዝም ብሎ ቀልድና ጨዋታ አይደለም፣ ፕራንክ ወይ የሆነ ነገር አይደለም። ይሄ በሰው ህይወት ነው። እኛ እንዲያውም ችግር የለውም ተመልካች ነን፣ ግን ይህን ነገር ቤተክርስቲያን ሄዳችሁ ንስሐ ብትገቡ ነው የሚሻለው። ምክንያቱም እንግዲህ እኛ አይደለም በደል የምንቆጥረው፣ እኛ አይደለም ለበደል ለኃጢአት የትኛውንም ክፍያ የምንከፍለው። እኛ ጋር ይቅርታው ምንም አይሰራልን እና ቤተሰብ ምን ትላላችሁ በዚህ ሀሳብ? ማለት እኔ እንጃ እኔ ምን ያህል ነገሮችን እንዳሳለፍኩኝና ምን ያህል ከባድ ታይሞችን እንዳሳለፍኩኝ በደንብ እንዲያዩትና እንዲያውቁት ስለምፈልግ ነበረ ይህንን ነገር ያደረግኩትኝ እና በጣም ይቅርታ በመጀመሪያ እናንተንም ቤተሰቦቻችንንም ሁላችሁንም በጣም ትልቅ ይቅርታ ማለት እፈልጋለሁ። ከምንም በላይ ደግሞ ሁለተኛ ይቅርታ መጠየቅ ያለባችሁ እነ ጋሽዬን የአብርሽን ቤተሰቦች ነው። ምክንያቱም የአብርሽ መጎዳት አለመጎዳት እዚህ ጋር በደንብ ያን ያክል እንትን አይልም፣ ግን እዛ ምን ያክል ጋሼ ሊያለቅስ እንዳለ ካሁኑ ይታየኛል። ለስንተኛ ጊዜ ፌል እያደረገበት እንደሆነ እንግዲህ እናንተ ራሳችሁ ስታዩ የቆያችሁት ነገር ነው እና ልጄ በቃ ወደ ትዳሩ ተመለሰ ምናምን እያለ እየተደሰተ ለነበረ አባት አሁን ይሄን መረጃ ይሄን በቃ መርዶ መስማት ማለት በጣም ከባድ ነገር ነው። ሩታ ከአብርሃም ጋር ሆኛለሁ ያለችው የውሸቷን ነበር። አብርሃም ይሄንን አያውቅም። ጠርተነዋል፣ ይመጣል። ይሄን ደግሞ ፊት ለፊት ነግረዋለን። ይሄ ሁሉ ጊዜ እንደተጫወተብን አልቀረም። እኛም አግኝተናል። ወይኔ የምር ግን ማለት ነው ወይኔ ሰሩላቸው አይገልጸው። በስማም አይደለም ለነሱ ለኛም እኮ ነው የሰሩልን። እኔ በበኩሌ ደስተኛ ነበርኩ እውነት አንድ ላይ ስለሆኑ። ሄርሜላ በተለይ ከምንም በላይ ሄርሜላ ስለተናደደች በጣም ደስተኛ ነበርኩ። ግን አሁን ላይ እንደዚህ አይነት ነገሩን መስማት እኔ እንደ ግል ያን ያክል እንትን አይለኝም። ግን የሩታን ቤተሰቦች የአብርሽንም ቤተሰቦች ሁሉም እንግዲህ በዚህ ነገር ተደስቶበታል ብዬ አስባለሁ። ሁላችንም በቃ እኔንም ጨምሮ ሁላችንም ተደስተን ነበርና ያ ነገር መክሸፉ በትንሹ ያናዳል። እሺ ወንድሜ አንተ ካልከኝ ወይዘሮ እንበላ። ኧረ እንደፈለክ ወይዘሮ በነገር ላይ የተከበረ ስም ነው። ወይኔ ሊሳለቁባት ነው አሁን ሄርሜላ። በቃ ልጅቷ መንቀሏ ነው በቃ እርግጠኛ ነኝ ብዙ አትቆይም። አሁን ሩታ እንደዚህ ጨጓራን እየላጠች እያቃጠለቻት ከቀጠለች ብዙ አትቆይም ሄርሜላ። የምን ስራ ነው ስራ ሁለት ዓለም ጥሩ ነው የጠራችሁኝ ምንድን ነው? አይ አክቹሊ ለጠራሽ ለሌላ ፓርት እኔ እኮ ማለት ነው ሄርሜላ ከስተቷ ማትማረው ነገር እኮ ሩታ ከጠራች በቃ ልታስቀይምሽ ነው አለቀ እንዴ። ባለፈውም ጠርታ ጭራሹን ቆልፈሽ ምናምን ነገር በቃ አንገትሽን አቀርቅረሽ ሄድሽ እንዴ። አሁን ሁለተኛ ዙር እንደገና ለማዋረድ መምጣት ምን ማለት ነው እንዴ? ማለት ልክ ከአብርሽ እኩል ያንቺም ጭንቅላት ሄዷል እንዴ? ያ ተንኮል የሚያስበው ጭንቅላት ሌላ ሰው ተንኮል እንደሚያስብ አያውቅም። ብልጥ ከሰው ስህተት ይማራል፣ ጅል ደግሞ ጨርሱት። እናት አባባሉን ጨርሱት። ከራሱ ስህተት ይማራል። ግን አሁን ሄርሜላ ከራሷ ስህተትም አልተማረችም። አሁን ስለዚህ ጅል ከሚለው ቃል አንድ ስቴፕ ከፍ አድርገን ጅላጅል ብንላትስ? እንዴ በጣም ጅላጅል ነው። ባለትዳርን ወንድ የራስሽ ለማድረግ የለፋሽበትን ልፋት እኔ በ3 ቀን ጨዋታውን ተጫውቼ አሸንፌሻለሁ። በ3 ቀን አንቺ ስንትና ስንት ወሬ ወይኔ ሰው እንደዚህ ሽንፈቱን ቁጭ ብሎ እጁን አጣምሮ ይሰማል እንዴ? ለማንኛውም ግን ይሄን ራሱ መስማት መቻለች ትልቅ ነገር ነው። እኔ እንዲሁም ገና እንደሰማች ማለት ነው የሆነ የምትቦነጫጨራቸው ምናምን ነገር መስሎኝ ነበር። ግን እንደ ሰው ትንሽ እርጋታ ኖራት መስማቷ ራሱ አስገርሞኛል። እና ከዛ በኋላ ከኔ ጋር ያለሽን ነገር ይሄ መፎካከር ምናምን እልህ ነው አብርሃም ነው ሁሉ ነገር ስታደርጊ ነበር እንድትተዩ ብዬ ላሳይሽ ለማስገባት እልህ ነው ላሳይሽ እንዴ። በቃ እንዴ እመኚ ሄርሜላ እንዴ እኔ አንቺን በሆኑ እኮ ማለት ነው የራሴን ህይወት ልቀጥል ብዬ እንትን እላለሁ እንጂ እመኚ በቃ ማለት ከሩታ ጋር የምትወዳደሪ ሰው እንዳይደለሽ። ሲጀመር ባለትዳር ሚስት ካላገባች ሴት ጋር እኩል እንደማትታይ ምናምን ነገር ሁላችንም የምናውቀው ነገር ነው እና ያንን እስከዛሬ ሄርሜላ አላምን ብላለች። እንግዲህ ዛሬ በደንብ አርገሽ እመኚና ከዚህ በኋላ እንግዲህ የፈለጋችሁትን መሆን ትችላላችሁ ከአብርሽ ጋር ማለት ነው። ለነ አቤልም ለነ ብሩክም መክፈል አይጠበቅብሽም ከዚህ በኋላ እንዲሁም ከወጪ ነው የተገላገልሽው። የሰው ትዳር በጣም አይደለም ችግር የለውም። በጣም ደፋርነሽ ግን ሄርሜላ ከሚገባው በላይ ይቆጭሃል። ሮቤል አንተ ራስህ ምንም ነገር አይቆጭም። እህትን መመለስ ነው የሚሻልክ። እህቴ በጣም ሰላም ላይ ነው ያለችው። ሰላማን ወሰደች እንዴ? ይሄ ነገር ከሄርሜላ አፍ ነው የሰማሁት ወይስ ከጆሮዬ ነው? እህትን መመለስ ነው ያለባለች
ወይ አይ ተሳስታ ነው ማለት ጭንቅላትን ለትንሽ ደቂቃ እንደ ሰው ማሰብ ጀመሩ ነው እንጂ እንዴ ወዴት ነው የሚመልሳት? ወደ አብርሽ። ይሄ ንግግር ከሄርሜላ አፍ ወጥቶ እኔ እኮ አልገባኝ እሱ ነው። ቆይ እሱ ነገር አቁቶሽ ነው እንዴ በዚህ ልክ የምትከራከረው? እንደ ኃይለኛ መጣ ወይኔ ጉዱን አላወቀም አብርሽ። ወይኔ የምር በጣም እያዘንኩለት ነው። ይሄን ነገር ከመስማቱ በፊት ቪዲዮ ለራሱ ባቋረጠው ደስ ይለኛል ግን እንግዲህ ምንም ማድረግ አይቻል። ይሄኔ እኮ እንደገና ልጁን አፍቆታል። እንደገና በቃ ሩታ ጋር የሩታ አቀፍ ስር መግባት አምሮታል። እንደገና በቃ ብዙ ነገር ያው ታውቃላችሁ፣ ረዥም ጊዜ ሆናቸው ሩታና አብርሽ ከተለያዩ በጣም ረዥም ጊዜ ከመውለዷ በፊት ጀምሮ በቃ እስካሁን አንድ ላይ አይደሉም እና አሁን ከዚህ ሁሉ ጊዜ በኋላ ሊደሰት ሲል በቃ ሳቁ ምናምን ነገር መንጠቅ እውነት እንደ ሰው ከውጭ ቆሞ ለሚያይ ሰው ይከብዳል። እንደነበርም አውቃለሁ ግን ደግሞ እንደዛ አይደለም ነው ማስፈራት ሳይሆን እንደዛ አይደለም። ማን ተርግበኝ ሩታ ከመንገሯ በፊት ማለት ነው አብርሽ ራሱ ሚስት እየመሰለኝ ነው። የምር ይሄን ነገር ሲሰማ ምን ያክል ልቡ ሊሰበር እንደሚችል ያው መገመት አያቅታችሁም እና እኔ እስከምትነግረው በጣም እየፈራው ነው ጓጉቻለሁን ጨምር። አስፈልጋት አይደለም የሆነ ጨዋታ ተጫወትኩኝና ጨዋታውን አሸነፍኩ። ግራ እየገባች ያለች ምን ጨዋታ ምንም አብርሽ እንደጠበኩት የደነገጠ አይደለም ነው ወይስ ነገሩን የሰማውን ነገር ገና ጭንቅላቱ ፕሮሰስ እያደረገ ነው? እኔ እንግዲህ የጠበኩት የዛኔ ሄርሜላ አፈቅርሃለሁ ብላ ስትነግር ራሱን ስቶ ስለነበር ምናልባት እንደዛ ራሱን የመሳት እንትን ስላለበት ከሳተ ብዬ ነው። ግን እስቲ ከሁለቱ የትኛው ያስደነግጣል? አፈቅርሃለሁ ያስደነግጣል ወይስ ውሸቴን ነበር? ከሁለቱ የትኛው ነው በደንብ ያስደነግጣል? እንደኔ ውሸቴን ነበር ከሩታ መለያየቱ በጣም የሚያስደነግጥ ነገር ይመስለኛል። ግን እንደምናየው ከሆነ አብርሽ በደንብ እየደነገጠ አይደለም። ምክንያቱም ደግሞ ሩታ እምቢ ብትል መጀመሪያውኑ ስትንከባከበው በቃ ስታፈቅሮ የነበረች ሌላ ሄርሜላ ተብዬ አንድ ሴትዮ ስላለች በሷ ይተማመናል። ረጅም መጓዝ ይችል ነበር በነገር ላይ ማለት እኔ እናንተ ያደረጋችሁትን ነገር ያደረኩኝ ይቅርታ እኔ ልሄድ ነው። ስለሁሉ ነገር በጣም አመሰግናለሁ። ከዚህ በላይ መቆየት ጌም ኦቨር እውነትም ጌም ኦቨር። ወይኔ በጣም ተጫወቱባት። ሄርሜላ በደንብ ያን ያክል ልታዝን አትችልም። በቃ 1-2 ቀን ምናምን ነገር ብታዝን ነው። ምክንያቱም በ3 ቀን ሂደት ውስጥ ያን ያክል መጥፎ ነገር ስላልተሰራ ማለት ነው። እና በቃ ከ1 ሳምንት በኋላ እርግጠኛ ነኝ አብርሽ ወደ ሄርሜላ ይመለሳል። በቃ እንደምንም በላ ሄርሜላ አብርሽን ወደ እጇ ታስገባለች። ግን ዋናው ነገር ሩታ እንደምትችል ማሳየቷ ነው። የምር ሩታ ማለት ነው። እኔ ይቺን ማይኮን ቆየቱ ጋር ሆነ ከተሰማችሁ አላውቅም፣ ግን ማለት ነው የምር እንዲህ ማጨበጨብላት ትችላለች። ሩታ ይሄንን ብቻ መልሽልኝ። እኔ ላይ የቀለድሽብኝ ነው ወይ ያለሽው? እኮ ማን የቀለደው? አንቺ። እኔ አልቀለድኩም ነበር እስከዛሬ ማለት አሁን የቀለድኩት አንተ ብዙ ጊዜ። በጣም ትክክለኛ ነገር ነው ሩታ የተናገረችው እዚህ ጋር። እስከዛሬ አልቀለደችም ነበር፣ ዛሬ ገና ቀለደችበት። ግን እስከዛሬ ድረስ ደግሞ አብርሽ አንድም ቀን ሳይስት ሩታ ላይ እየቀለደባት ነበር። ከነማን ጋር በመሆን እንግዲህ እኔ ዘርዝሬያቸው አልጨርስም እና ከነዛ ጓደኞቹ ጋር በመሆን እያንዳንዱን ጊዜ ሩታ ላይ ትዳራቸው ላይ ሲቀልድ ነበር። መቀበል ፈልጌ ከአንተ ጋር መቀጠል ፈልጌ ያንን ሁሉ ነገር አይቼ እንዴት ነው ልቤ እሺ የሚለኝ? በጣም ብዙ ነገር እኮ አሳይተኛል። ወይኔ አብርሽ እኮ ማለት ነው የእውነት የዋ ነው። በቃ የዋ ነው ስላችሁ የምርም የዋ ነው። ምክንያቱም መሰላችሁ በቃ ሁሉን ነገር እርግፍ አድርጎ እኮ ነው የተወው። ትንሽ እንኳን ለመጠራጠር ጊዜ አልፈቀደም ለራሱ ማለት ነው። በቃ መጣች ልጁን ምናምን ነገር አሳይች። ከምንም በላይ ደግሞ ደካማ ጎኑ ልጁ ነው ታውቃላችሁ። እና በቃ ልጁን ይዛ አሳመነችው እና በጣም የዋህነቱ ያሳዝነኛል። ግን ከዚህ በላይ የሚያናደኝ ነገር ማለት ነው አሁን ያንን የዋህነት ተጠቅመው ሌላ ሴቶችን መምጣታቸው አይቀርም። ከዚህ በፊት እንግዲህ ነጹ የምትባለውን ካወቃችሁ እሷም በይቦቱ ነበረች። ፍቅር የምትባለውም ልጅ የሆነ ሰዓት ላይ መታ ለመበጥበጥ ሞከረች። እንዴት ቢያንስ እኮ አንድ ተዳራን አንድ ሰው ቢበጠብጥ ችግር የለም፣ 4-5 ሴት እንዴት ይበጠብጣል? እና ይሄ ነገር ነው የሚያናደኝ። በቃ ይቀጥላል ይሄ ነገር አሁን ቀጣይም በቃ የሆነች ሴት ምናምን ነገር መታ አብርሽን ትወስዷለች። ከዛን ከስንት ጊዜ በኋላ ደግሞ ሩታ እንደገና ትመለሳለች። በጣም የሚያስጠላ በቃ እንደዚህ ውጣ ውረድ ነው በቃ አንተ የሚባል የትም እየዞርክ የምትመጣና የምታገኛት አይነት ሴት አይደለች። በቦታው አስቀምጣት የምታገኛት አይነት ሴት አይደለች። ሰምተኛ ቤት ውስጥ ጥላት የምትወጣት እቃ አይደለች። ተረዳኝ።
አረ ቆይ ወይኔ ለልጁ ትንሽ አስቡ። የምር የልጅ የሆነ ቦታ ሄዶ ራሱን የሆነ ነገር እንዳያደርግ ይሄ ዝም ማለቱ የሆነ የሰላም አይመስለኝም። የሆነ በቃ ከዚህ ቀጥሎ የሚያደርገውን ነገር እያሰበ እንጂ እንደዚህ አይነት ነገር እየተነገረው ዝም ብሎ የማዳመጥ ችሎታ ከየት እንዳመጣው ራሱ አላውቅም። እና ትንሽ የምትነግሩትን ነገር ቀነስ ብታደርጉ አብርሽ ራሱን ከመጉዳት ይመለሳል እና ራሱን እንዳይጎዳ ቀጣይ ሄዱ ይጸጽትሻል። በደንብ እንደሚጸጽት ሰውም ከሰውም በላይ ነው ያላት። በጣም ደደብ ነው አይባል ማታ። ኧረ ተው አብርሽ እንዴ አልገፈተራትም። ለዛውም እንደዚህ የንቀት አይነት እንትን እንደዚህ አይደረግም እውነት ለመናገር ምክንያቱም ምንም ቢመጣ ማለት ነው የፈለገ ብትጎዳ እስከዛሬ የተጎዳችውን ጉዳት ስለማያክል ምንም ቢሆን እኛ ለሩታ እንደምንወግን ልገልጽ ወዳለሁ። ሁላችንም ምንም ቢሆን ለሩታ ነው የምንወግነው እና እዛቸው የምን እንደሆነ አላውቅም። አብርሽ ከዚህ በኋላ ምን ሊያደርግ ምን ሊያመጣ በምን አይነት መንገድ እንደሚበቀላት እስቲ ከዚህ በኋላ እናያለን። ግን እኛ እስቲ እንደ ተመልካች ሽማግሌውን እንሆናቸው። በቃ አሁን እኩል አልሆኑ እስከዛሬ እንትን የተባለው አይበቃም። ሁላችን ለምን እስቲ ተባብረን ሽማግሌ አንሆናቸውም? እንግዲህ ብዙ ሰው ሞከረ ምናምን ነገር አልተሳካም እና አሁን ሁላችንም ተባብረን ትዳራቸውን ለመመለስ በሞክር ባይነኛል እና ይሄ ሁሉ ነገር ተፈጥሮም ቢሆን አብርሽም ተጎድቶ ሩታም ተጎድታ በቃ እያንዳንዱ ነገር ይቅርና ከዚህ በኋላ በቃ እኩል ናቸው ብሎ የሚያስታርቅ ሰው ያስፈልጋል። እኛ ደግሞ በቃ የምናስታርቅ በመሀል ያለን ሰዎች እንሆን። ባይናደድ ጥሩ ነበር። በሌላ መንገድ እንገናኛለን። ይቅርታ ያው የፈለገውን ቢልም ኖርማል ነው። እኔ ግን ማለት ነው ሩታ አንድ ጥያቄ መጠየቅ የምፈልገው ከዚህ በኋላ እንዴት ነው የምትቀጥሉት? ይህን ሁሉ ነገር ስታረጊስ ትንሽ የሆነ በቃ ወደ ኋላ መመለስ ምናምን ነገር አልተሰማሽም? ይህን ነገር እኔ እንደ ግሌ መጠየቅ እፈልጋለሁ እና እስቲ ቅድምም ብያለሁ፣ እስቲ እንደገና ሁላችንም ተስማሙ፣ በቃ ይቅር ተባባሉ ለማለት እሞክር ሁላችንም ኮመንት ላይ። አለበለዚያ ይሄ በጣም በትናንሽ ነገር የሆነ በቃ በህፃን አይነት ፉክክር ትዳሩ መጥፎ ደረጃ ላይ እየወደቀ ነው እና ብቻ ለማንኛውም እኔ ራሴን አስተያየት እንደ ተመልካች ያለኝን ሰጥቻለሁ። እስቲ እናንተም ደግሞ የእናንተን አስተያየት ኮመንት ላይ እንደ ልባችሁ ጻፉ። እዚህ ድረስ ያያችሁ ሁላችሁንም ከልብ አመሰግናችኋለሁ። ቪዲዮን ደግሞ ላይክ እያደረጋችሁ ዝጉት። በቀጣይ ቪዲዮ እንገናኝ። ደህና ሁኑ። በድጋሚ 5000 ስለገባን ከልብ አመሰግናለሁ። በጣም አመሰግናለሁ። የምር በጣም ደስ ስላለኝ ነው። አሁን በቃ ስጀምርም ስዘጋም አመሰግናችሁና ይመቻችሁ።